በስቲቨን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ እየገመገምን ነው። በመጀመሪያው ክፍልም የተረዳነው አንድ ነገር አለ። መጀመሪያ you have to fix yourself፣ ራሳችሁን መጠገን መቻል አለባችሁ። ወደ ሁለተኛው ስቴጅ ስናልፍ ግን know where you're going ይላል። የምትሄዱበትን ቦታ ዋቁ ነው የሚለን። ራሳችሁን የለቅሶ ፕሮግራም ላይ ወይንም ደግሞ የቀብር ዝግጅት ላይ አርጋችሁ ተመልከቱ። በእያንዳንዱ የህይወታችሁ ክፍል ውስጥ የምታውቋቸውም ሰዎች እዛ ክፍል ውስጥ ተገኝተዋል። ዞር ብላችሁ ግን ስትመለከቱ መቃብር ውስጥ ያላችሁትም እናንተ ራሳችሁ ናችሁ። ታዲያ የቀብር ስነ ስርዓቱ ከመፈጸሙ በፊት 3 ሰዎች በእናንተ የቀብር ዝግጅት ላይ ሊናገሩ ተዘጋጅተዋል። አንድ ሰው ከቤተሰብ፣ አንዱ ቅርብ የምትሉት ጓደኛችሁ፣ አንደኛው ደግሞ የሥራ ባልደረባችሁ። ስለ እናንተ ምን አይነት ነገሮችን ቢያወሩላችሁ ትደሰታላችሁ? ወይንም ደግሞ ምን አይነት ሰው ነበረ ብትባሉ ይሻላችኋል? ምን አይነት ነገር እስገንብታችሁ ያለፋችሁ ሰዎች ናችሁ? ለሰው ልጆችም ያላችሁ ክብር፣ ያላችሁ ቦታ ምን ይመስል ነበረ? ሰዎችን ትሪት የሚያደርግበት መንገድ ምን አይነት ነበረ ለሚለው ጥያቄ ምን አይነት መልስ ቢኖራቸው ደስ ይላችኋል? አሁን ታዲያ ለነዚህ ጥያቄዎች መልሳቸው እንደዚህ ቢሆን ይሻላል ብላችሁ ያሰባችሁት ነገር እንዳለ የእናንተ ተልእኮ መሆን አለበት። ህይወታችሁን በዚህ መንገድ ልትገነቡ ወይንም ደግሞ ልትመሰርቱ ይገባል ማለት ነው። በየቀኑ ተነስታችሁ ህይወቴን እንዴት ላርገው፣ እንዴት ላሻሽለው ስትሉ ይሄ ነው ግባችሁ። ይህንን አውቃችሁ የምትንቀሳቀሱ ሰዎች መሆን አለባችሁ። እዚህ ምድር ላይ ምንም አይነት ነገርን ስታደርጉ በዚህ መስመር ውስጥ ነው የምታልፉት። መጀመሪያ አእምሯችሁ ውስጥ የሚፈጠር ነገር አለ፣ ወይንም ደግሞ ክሬት የሚደረግ ነገር አለ። ያ አእምሯችሁ ውስጥ እንደ ሐሳብ የነበረው ነገር ነው እንግዲህ ወደዚች ምድር አካል ሆኖ ወይንም ደግሞ ቅርጽ ይዞ ፎርም ይዞ ሊመጣ የሚችለው። የአብዛኛው ሰው ችግር ግን ምንድነው ካላችሁ፣ አብዛኛው ሰው ኢንቴንሽናሊ መኖርን አያውቅበትም፣ ወይንም ደግሞ አውቆ ሆን ብሎ መኖርን አያውቅበትም። አእምሯቸው ውስጥ ያለውን ክሪኤሽን ችላ ይሉታል። አእምሯቸው ውስጥ መፍጠር የሚችሉትን ነገር ዘሎ ያልፉና እዚህ ምድር ላይ ያገኙትን ነገር እየወሰዱ ያልፋሉ። አንዴ እዚህ ቦታ ላይ ተፈጥሮ ያለው ምን ልፍጠር ብለው የሚያስቡ ሰዎች አይደሉም። ስለዚህ ህይወታቸውን በሙሉ ድሪፍት የሚያረጉ ሰዎች ይሆናሉ፣ ወይንም ደግሞ በየቦታው የሚንሸራተቱ የመጣው ነገር እንዳለ ይዟቸው የሚሄድ አይነት ሰዎች ይሆናሉ። ሪያክት በማድረግም ይታወቃሉ፣ ወይንም ደግሞ ምላሽ በመስጠት ህይወት እነሱ ላይ ሀፕን ታረጋለች። በህይወታቸው ውስጥ የሚፈጠረው ነገር እንዳለ እነሱ ላይ የተፈጠረባቸው ነገር ይሆናል። ለነዛም ነገሮች ደግሞ ሪያክት እያደረጉ ምላሽ እየሰጡ ያልፋሉ። ህይወታቸውን አስተውለው የሚመሩ ሰዎች ስላልሆኑ ዛሬውኑ አጣዳፊ የተባለውን ነገር ብቻ እያደረጉ የሚያልፉ ሰዎች ይሆናሉ ማለት ነው። ታዲያ ህይወታቸውን በዚህ መንገድ እየመሩ አልፈው በመጨረሻም የመጡበት መንገድ የተሳሳተ መንገድ እንደሆነ ልብ የሚሉበት እድሜ ላይ ይደርሳሉ። የዛኔ የተሳሳተውን ግድግዳ እንደተደገፉና ያወጣቸውን መሰላል እነሱ የሚፈልጉበት መዳረሻ ጋር እንደማያደርሳቸው ልብ ይላሉ። የዛኔ በቃ የጸጸት ህይወት ይጀመራል ማለት ነው። የሰው ልጅ ቢዚ መሆን አልከበደውም። ቢዚ መሆን ይቻላል። ኤፊሽንት መሆን ትችላላችሁ። ጊዜያችሁን ተጠቅማችሁ ያቺን የምትፈልጓት ነገር ልትሰሩ ትችላላችሁ። ነገር ግን መቼ ነው ኢፌክቲቭ የምትሆኑት? አይምሯችሁን መጨረሻ ይሄ ነው ብላችሁ ስትነግሩት። ያ ማለትም መዳረሻችሁን ገና ሳትጀምሩ አውቃችሁ የተነሳችሁ ሰዎች ከሆናችሁ እናንተ በጣም ቀና የሚባል ህይወት ወደፊት ይጠብቃችኋል ማለት ነው። ምክንያቱም ኢንቴንሽናሊ መኖር የሚባለውን ነገር ለይታችሁ ያወቃችሁ ሰዎች ናቸው። ነገር ግን አሻፈረኝ ብላችሁ ህይወቴ ኢንቴንሽናል እንዲሆን አልፈልግም፣ ህይወቴን አስቤ መኖር አልፈልግም የምትሉ አይነት ሰዎች ከሆናችሁ በህይወት ውስጥ የሚፈጠሩ ነገሮች የእናንተን ህይወት እየመሰረቱላችሁ ይመጣሉ እንጂ እናንተ ምንም የምትመሰረቱት ነገር አይኖርም። ምሳሌ ስጠን ካላችሁኝ የሰዎች አመለካከት፣ የሰዎች አስተያየት የእናንተን ህይወት መስመር እያስያዝባችሁ ይመጣል። አልፎ ተርፎም ደግሞ ሶሻል ፕሬሸር የሚባል ነገር ይመጣል ማለት ነው። አካባቢያችሁን ታያላችሁ። ዞር ብላችሁ ሰዎች ምን እያደረጉ እንደሆነ ስትመለከቱ እነሱ ማድረግ የሚችሉትን ነገር፣ እነሱ እያደረጉ ያሉትን ነገር እኔ ካላደረግኩ ትላላችሁ። ከነሱ ጋር አንድ መመሳሰልን ልባችሁ በውስጥ የሚፈልገው ነገር ነው። የሰው ልጆች በመሆናችን የተነሳ ደግሞ አክሴፕተንስን ከሌሎች ሰዎች እንሻለን ማለት ነው። ስለዚህ እንደዚህ ድሪፍት እያረጋችሁ በህይወታችሁ የምትሄዱበትን ቦታ ሳታውቁ ከምትሄዱ ለምን ቆም ብላችሁ ነገሮችን አታስተውሉ? ለራሳችሁ ፐርሰናል የሚባል ሚሽን ስቴትመንት ልታስቀምጡ ይገባል። የግል ተልእኳችሁን በወረቀት ላይ ልታሰፍሩ ይገባል ማለት ነው። እኔ የዚች ምድር ላይ የተፈጠርኩት ይህን ነገር ለማድረግ ነው፣ ይህን ነገር ደግሞ ያደረግኩ ሰው ነኝ ብላችሁ ምጽፉት ነገር ነው። አሁን ስቲቨን ኮቪ እዚህ ጋር የመከራችሁ ነገር ምንም ያህል እንኳን ቀላል ቢመስልም ቀለል አድርጋችሁ ልትመለከቱት የማይገባ ነገር ነው። በህይወታችሁ ውስጥ ከምትወስኗቸው
ትልቅ የሚባሉ ውሳኔዎች መካከል አንዱን ዛሬ ልትወስኑ ነው። ይህንንም በማድረግ ደግሞ የምትመልሱት ሁለት ትልቅ የሚባል ጥያቄ አለ። አንደኛው who do you want to become የሚለው ነው። ምንድን ነው መሆን የምትፈልጉት? ማንን ነው መሆን የምትፈልጉት? የአይደንቲቲ ወይንም ደግሞ የማንነት ጥያቄ ይሆናል ማለት ነው። ሁለተኛው ጥያቄ ደግሞ what do you want to contribute? ለዓለም የምታበረክቱት ነገር ምንድን ነው? የእናንተ አስተዋጽኦ ምንድን ነው? ያቺ ሚሽን ስቴትመንታችሁ እነዚህን ሁለት ወሳኝ የሚባሉ ጥያቄዎችን ትመልሳለች። አሁን ታዲያ ይህ ተልእኮአችሁ እናንተ አንድ ያወጣችሁት ነገር ነውና ህይወታችሁን በዚህ ተልእኮ መሰረት ነው የምትመለከቱት። የህይወት መነጽራችሁ እሱ ይሆናል ማለት ነው። ስለዚህ ምንም አይነት የህይወት ውሳኔ በመንገዳችሁ ላይ ሲመጣ መወሰን ያለባችሁ ትልቅ ውሳኔ ቢኖር ወይንም ደግሞ ተቀበሉት ተብሎ የመጣላችሁ ምንም አይነት ኦፖርቹኒቲ ወይንም እድል ቢመጣ የሥራ እድልም ሊሆን ይችላል ወይንም ደግሞ ማንኛውም ነገር፣ በተጨማሪም ደግሞ ግራ መጋባት ሲያጋጥማችሁ፣ ፈተና የምትሉት ነገር ከመጣባችሁ ወይንም ደግሞ ምንም አይነት ነገር ቢመጣባችሁ ለራሳችሁ የምትጠይቁት አንድ ጥያቄ ይኖራችኋል። ይሄ አሁንም አድርገው ውሳኔ አሁን ለወስን ያስብኩት ነገር እኔ ወደምፈልገው ማንነት የሚገፋኝ ውሳኔ ነው ወይንስ ደግሞ ከዛ ማንነት እያራቀኝ የሚሄድ ነገር ነው ብላችሁ ታስባላችሁ። መልሳችሁ ወደ ግቤ የሚያቀርበኝ ነገር ነው ወይንም ወደዛ ተልእኮ የሚመራኝ ነው ከሆነ ያንን ውሳኔ ወሰናችሁ ማለፍ ያለባችሁ ሰዎች ናችሁ ማለት ነው። ይህንን ምርጫ ግን አላደርግም አልፈጽምም የምትሉ ሰዎች ከሆናችሁ ህይወትን በራሳችሁ ተርም የምትኖሩ ሰዎች አይደላችሁም ማለት ነው። እኔ እንትና የተባልኩ ግለሰብ እንዲህ አይነት ህይወት መኖር እፈልጋለሁ ብላችሁ የምታልፉ ሰዎች ሳትሆኑ ህይወት ራሷ የምትወስንላችሁ ሰዎች ትሆናላችሁ። ያ ደግሞ ሪያክቲንግ ይባላል። ይህ ማለትም ምላሽ መስጠት ማለት ነው። ህይወት ላይ የሚፈጠረው ነገር እንዳለ ህይወት ያመጣችሁ ነገር ነው። እናንተ ደግሞ ህይወት ላመጣችባችሁ ነገር ሪያክት እያደረጋችሁ ወይም ምላሽ እየሰጣችሁ የምታልፉ ሰዎች ሆናችሁ ማለት ነው። አሁን እያዳመጣችሁ ካላችሁት ውስጥም ደግሞ አብዛኞቻችሁ ራሳችሁ የምትፈልጉትን ህይወት መርጣችሁ ብትኖሩ እንደምትፈልጉ አውቃለሁ። ስለዚህ ያንን ህይወት መርጠን መኖርን እንጀምር። ወደ ሶስተኛው ልማድ እንሂድ። ጥቂቱን ክፍል እንኳን በዚህኛው ፓርት ላይ ብነካላችሁ የተሻለ ነው። ጸሐፊው ስቴቨን ኮቪ ፎከስ ኦን ዋት አክቹሊ ማተርስ ይላል። የምር አስፈላጊና ጠቃሚ የሆነው ነገር ላይ ፎከስ አድርጉ ወይንም ትኩረት አድርጉ እያለ ነው። አንድ የድሮ ታሪክ ወይንም ደግሞ ተረት አለ። ስለ ዛፍ ቆራጭ ነው። አንድ ዛፍ ቆራጭ ያንን ዛፍ ለብዙ ሰዓታቶች ለመቁረጥ ይታገላል። በዛ ሰዓት ላይም ደግሞ ሲያልፍ የሚመለከት ሰው የምትቆርጥበትን መሳሪያ ለምን አትስለውም? እሱን ብታደርግ እኮ ይቀልሃል ይለዋል። ዛፍ ቆራጩም ደግሞ እንዲህ ብሎ መለሰ፣ አይ አሁን በጣም ቢዚ ነኝ፣ ይህንን ዛፍ ቆርጬ ሌላ ቦታም ሄጄ ደግሞ መቁረጥ አለብኝ ብሎ ይመልሳል። አብዛኞቻችን እንደዚህ አይነት ህይወትን በየቀኑ እየኖርን ነው። በየቀኑ ማድረግ ያለብንን ጠቃሚውን ነገር ሳናደርግ የመጣብንን አስቸኳይ የሚባለውን ነገር አድርገን ወይንም ደግሞ ፈጽመን የምናልፍ ሰዎች ሆነናል። ይህ ደግሞ የታሰበበት ህይወት አይደለም። ምክንያቱም ጄኒዌንሊ እኛ የምንፈልገው ህይወት ወይንም እኛ የምንመኘው ህይወት በእንደዚህ አይነት መንገድ አይመጣም። ልብ ማለትና ማስተዋል ያሉብን ብዙ አይነት ነገሮች አሉ። ለነዛ ህይወታችንን የምርም ለሚያንቀሳቀሱልንና ወደፊት ለሚያደርጉልን ነገሮች ጊዜ ካልሰጠን፣ ሰዓታችንን ካልመገብን የምንፈልገውን ህይወት የምናገኝ አይነት ሰዎች አልሆነም። ህይወታችንም ደግሞ ከንቱ የሚባል ህይወት ይሆናል። እዚች ምድር ላይ ከኖርን አይቀር ለምን ከንቱ የሚባል ህይወት እንኖራለን? የወደድነውን ደስ ያለንን የመረጥነውን ህይወት እንኖር እንጂ። በስቴቨን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ እየገመገምን 3ኛው ክፍል ላይ ደርሰናል። በቀጣዩ ክፍል እስክንገናኝ ድረስ ቻው።